ሄርሜላ እኔ ነግሬሻለሁኝ ብዙ ነገር እንድጠቀም እንዳታረጊኝ። ስነ ስርዓትሽን ያዢ፣ ተከበሪ። ሴት ነሽ፣ እንደ ሴትነትሽ ተከበሪ። ወንድ ነኝ እኔ፣ አታሳስችኝ። እኔ መታሰር አልፈልግም፣ ወይም ደግሞ እንትን ማለት አልፈልግም። ስነ ስርዓትሽን ያዢ። ወንዶችን አታሳስችን። እረፊ፣ በቃ እረፊ፣ እረፊ። ራቁትሽን እየመጣሽ አብርሃምን አታሳስችው። ስነ ስርዓትሽን ያዢ። አለበለዛ ይኸውልሽ እርቃንሽን ቆርጬ ነው ጥልሽ። እኔ ነግሬሻለሁ። ስነ ስርዓትሽን ብትይዥ ይሻልሻል። ዋ ሄርሜላ እኔ ነግሬሻለሁ እኮ ባለፈው ቪዲዮ ላይ ነግሬሽ ነበር አይደለ? እኔ እንዳስቀይምሽ ወይም ደግሞ የሆነ ነገር ውስጥ እንድገባ እንድሳሳት አታድርጊኝ በቃ። እና ስነ ስርዓትሽን ብትይዥ ይሻላል። ማስቀየም ካለብኝም መጥቼ አስቀይምሻለሁ። ብታከብሪን ስነ ስርዓትሽን ይዘሽ ብትቀመጪ። ሰላም ሰላም ሰላም! ውድና የተከበራችሁ የጨረቃና የግሬስ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በያላችሁበት፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። በሀገር ውስጥም ከሀገር ውጭም ላላችሁ ሰላም ጤና ብዝት ይበልላችሁ። ዛሬ የመጣሁት ሄርሜላን ባለፈው ቪዲዮ እንዳልኳችሁ ሄርሜላ ካራቀች፣ ከአብርሻ አጠገብ ካራቀች ወይም ደግሞ ከአብርሻ አጠገብ ዞር ካላለች ጓደኛዋን አመጣዋለሁ። ከዛ በኋላ ለጓደኛዋ ነግረዋለሁኝ። ከዛ በኋላ የሚያስፈልገውን እርምጃ ወስዳለሁ ብዬ ነበር የነገርኳችሁ። ሄርሜላም የኛን ቃል አክብራ ርቃለች እና እናመሰግናለን ሄርሜላ። ይህንን ስንልሽ ደግሞ ሌላ ነገር ይዘሽ እንዳትመጪ። ይህንን ስናወራ ይህንን ስንናገር ሌላ ነገር እንትን ብለሽ ደግሞ እንዳትመጪ። አሁን ርቀሻል ብለን ትንሽ ደግሞ ስንቆይ ደግሞ ሌላ ነገር ደግሞ ጠንስሰሽ ልጁን የሆነ ነገር እንዳስነካሽው እርግጠኛ ነኝ። ልጁ የሆነ ነገር ሆኗል። በቃ አብርሃም የሆነ ነገር ሆኗል። ስለዚህ አብርሃምን ሰሞኑ አዲስ አበባ ነበር መሰለኝ ትንሽ እንትን ብሎ ነው የመጣው። አግኝቼዋለሁኝ ከትላንት ወዲያ ምናምን እዚህ ያረፈበት ሆቴል ላይ ሲገባ ተገናኝተን አውርተን ነበርና ከዛን አሁን ምንም አልልም፣ ትንሽ ግን እንትን ብላለች፣ ተቀይማኛለች ምናምን ብሎ ነበረ። ግን ስለ አንቺ አሁንም ፍርሃት ይዞታል። ስነ ስርዓት ነኝ በጣም በቃ የተናደድኩብሽ ነገር ይሄ ነው። አሁንም በሆነ ነገር ይዘሽዋል ልጅ ነው። አሁንም ድረስ በሆነ ነገር ይዘሽዋል። ስለዚህ ከዚህ ልጅ አጠገብ ራቂ። ርቀሻል እኮ አሁንም ርቀሻል፣ ግን አራቅሽም። ልብሽ አራቅም፣ መንፈስሽ አራቅም። ከዛን ደግሞ ልጁ ላይ ያደረግሽውን ነገር አንሺ፣ ከልጁ ላይ አይንሽን አንሺ። በቃ አሁንም አብርሃም ለቆይ ሲመጣ ትመጫለሽ፣ ሲሄድ ትሄጃለሽ። ምንድነሽ? በቃ እኔ እንትን ማለት አልፈልግም፣ ግን በቃ ስለ አሁን ትንሽ ደብሮሽ እያለቀስሽ ምናምን ስላየን ደስ ብሎን አይደለም። ያው የሰው ልጅ ይቀራረባል። በዛው ቁጥር እየተቀራረበ በመጣ ቁጥር የሚመጣ ነገር አለ። ያንን ነው እኔም እየነገርኳችሁ የነበረው። ፋሚሊ አላያችሁም? ተምፕሌኑ ላይ ራሱ እኮ አብርሃምን አፈቅርሃለሁ አለችው። ያንን ስትገልጽለት ነው አብርሃም ትዳር እንዳለው እያወቀ አፈቅርሃለሁ ማለት የሌለባትን ነገር አፈቅርሃለሁ አለችው። አስቡት። የማይባል ነገር ብላ እንደዚህ አይደረግም። በቃ በዛ ነው አብረው የተለያዩት እንጂ አሁንም ትንሽ ቆይታ መምጣት አይቀርም። ጠብቆ እርግጠኛ ነኝ ትመጣለች። ግን የዛን ቀን ሌላን ሰው እንትን አለም፣ ሌላ ሰው ፍለጋ ራሱ አልሄድም። ቀጥታ እመጣልሻለሁ። የት እንዳላችሁ አውቃለሁ። የት ሰፈር እንዳለሽ፣ የት እንደ አካባቢ እንዳለሽ አውቃለሁ። ያለሽበት ድረስ እመጣለሁ። ከዛ በኋላ እርምጃ መውሰድ ያለብኝን ወስዳለሁ። ማድረግ ያለብኝን ነገር አደርጋለሁ። እምቢ ካልሽ ደግሞ በቃ ማስወገድ ያለብን ነገር ማድረግ ያለብን ነገር ወደ ውሳኔ እንገባለን። ውሳኔያችን ላይ እንትን እንላለን። በውሳኔያችን እንጸናለን። እምቢ ካልሽ ግን እንደ ሰው በፍቅር እንጠይቅሻለን። በሰላም እንደሚፈታ ሰው በሰላም እንደሚፈታ ሰው በቃ ራቂ፣ ከአብርሃም አጠገብ ራቂ። ላትመለሺ ሂጂ። በቃ አንዴ ሄደሻል፣ ሂጂ። ስሚንና ሂጂ። በቃ ነገርኩሽ እኮ በቃ ጓደኛ አለሽ፣ ወደ ጓደኛሽ ተመለሽ። ለምን ሌላ ሰው ጋር ትሄጃለሽ? ጓደኛሽ እዚህ እያለቀሰ እያየን አንቺ አይደብርሽም እንዴ? ስነ ስርዓትሽን ያዢ። በቃ ተከበሪ። እኔ ግዴታ እኮ እኔ ልጁን እንትን ማለት ዛሬ ይዤ መምጣት አቅቶኝ አይደለም። ከዚህ በፊት የተለቀቀው ቪዲዮ ሳይ በቃ እቺ ልጅ ርቃለች ማለት ነው፣ ከአብርሽ ጋር ተራርቀዋል ማለት ነው ብዬ ነው እንጂ የመጣሁት። እኔ ልጁን ይዤ መምጣት አይከብዶኝ አይደለም። እኔ አሁን ደውዬለት ና ብለው ይመጣል። ያው ትርፍ ስልክ ይዣለሁ። ደውዬለት ና ብለው ይመጣልኝ፣ ችግር የለብም። ግን አልፈልግም።
ግን አሁን ኤርሜላ ስነ ስርዓትሽን ያዢ፣ ተከበሪ። እንደ ሰው ማሰብ ቻይ። በቃ ሰው እንደሚያስበው አስቢ። ይህ እኮ አለማስተዋል ማለት ነው። ድራቢ ባለትዳር ወንዶች ይመቿቸዋል እንዴ? ምን ስንት ፍቅረኛ የሌለው ያላገባ ስንት ወንድ አለ። ከሌላ ወንድ ጋር አትሆኝም እንዴ? ሌላ ወንድ የለም? ሳትጣዩ እኮ ነው፣ ምንም ነገር ሳትዩ እኮ ነው ዳብርሽ የሄድሽው አይደል? እንዴ ጓደኛሽ ራሱ እኔ እርግጠኛ ነኝ ከአብርሃም አጠገብ ቢቆም በጣም ቆንጆ ነው ልጅ። እኔ እነግርሻለሁ ከአብርሃም በላይ ቆንጆ ነው። ግን በቃ እረፊ። ይሄ ልጅ ማን ነው ካላችሁኝ ማንነቱን ለማሳየት ላመጣው እችላለሁ። ግን በቃ እስቲ እቺ ልጅ ከተመለሰች ብዬ ነው አንድ ለቪዲዮ ሳይ እቺ ልጅ በቃ ተመልሳለች። አይ ይሄ ዛሬ እንትን ባልልም ባላካብድባትም ምንም ችግር የለውም በቃ እቺ ልጅ ተመልሳለች ብዬ እንጂ ካልተመለስሽ እርግጠኛ ነኝ ይኸውልሽ ምንም ሳታስቢ ምን የመሰሰለ እንትን ብዬ መጥቼ እኔም ራሱ እንትን ማለት ያስፈልግም። ለምን እኔ ተናግሬ ያለውኝ ሰው ይጠረጥራል። ሰው ስለሚጠረጥር ጥሩ አይደለም። በቃ ችግር የለብኝም አንቺ ላይ የሆነ ነገር ለማድረግ የሆነ እርምጃ ለመውሰድ እኔ ችግር የለም። እኔም ሳልመጣ አንድ ሰው ብልክ ማንም የሆነ መንገደኛ ሰው ብልክ ይላክኛል። እኔ ማንንም ልኬ ላስመታሽም እችላለሁ ከፈለግሽ። በቃ እኔ እንደውም ትንሹ አልኩኝ እንትና ፈረንጁ አፍቅሬያታለሁ ብሎ ሲመጣ አይ እሱ በላይ በቃ በወሰዳት ብዬ ነበረ። በቃ ከሱ ጋራ ወይ ተገንጠላ ባረፈች። ያው ይሄ ልጅ አንዴ በቃ ቆርጦለታልኝ ብዬ ነበር። ይቆርጥለታልኝ እዚህ ያለው ጓደኛዋ ራሱ በቃ ይቆርጥለታል። አሁን ለምን ከባለትዳር ልጅ ጋር ስለሆነች ትመለሳለች ብሎ እያሰበ ነው እስካሁን ያለው። ወይ ቁርጡን ንገሪው ይውጣለት። እምቢም ካልሽ ደግሞ በቃ እንትን በይና ከአብርሃም አጠገብ ግን እንዳደርሽ በቃ ካሁን በኋላ እና ሩታን እንወድሻለን፣ እናከብርሻለን። ስለ ሩታ ስለና አብርሽ ብትጠይቁኝ ምንም ነገር ለምን ከዛ በፊት በሆነ ሰው አካውንት መጥቼ ነግሬያችሁ እንትን ብያለሁኝ። ካያችሁት የነ ሩታና የነ አብርሽ ካሜራማን ነኝ ብዬ መጥቼ ነበር። አሁን የነ ሩታና የነ አብርሽ ካሜራማን ነበርኩኝ መጀመሪያ። ያው አንዳንድ ነገሮች ስላልተመቻቹልኝ ወደ እናንተ መምጣት አልቻልኩ። አሁን ግን ነገሮች ተመቻችተው ሳይሆን ግዴታ ሆኖብኝ ነው የመጣሁት። ግዴታ ሲሆንብኝ አንዳንድ ነገሮች ግዴታ ሆኖባቸው አታውቁም? እንደዛ ግዴታ ሲሆንብኝ የመጣሁት እንጂ መምጣት አልፈለኩም ነበር። አሁንም ግን በቃ አሁን ከዚህ በኋላ ወደ እናንተ እመጣለሁ። ይሄንን ነገር ማወቅ ካለባት ትወቅ እና አብርሽ ያየው አይመስለኝም። ፋሚሊ እስቲ ሼር አድርጉለት፣ ይድረሰው ለአብርሽ ሼር አድርጉለት። ወንድሜ አብርሽ እንኳን ደስ አለህ። በአካል ሳገኝ ለምን እንደምረሳው አላውቅም፣ ብቻ እየረሳሁት ነው። እንኳን ደስ አለህ ማለት የወንድ ልጅ አባት ስለሆንክ ደስ ብሎናል። እኛም እንኳን ደስ አለህ። ሩታም እንኳን ማርያም ማረችሽ ነው የሚባለው። እንኳን ማርያም ማረችሽ፣ እንኳን ማርያም ረዳችሽ፣ ለዚህ ማድረግ እንኳን አበቃችሽ። ሩታዬ እንወድሻለን፣ እናከብርሻለን። ከዚህ በላይ በብዙ በረከት ልጅ ማለት በረከት ነው። በብዙ በረከት እንደምትባረኪ እርግጠኞች ነን። ከአብርሽ ጋር ከዚህ በኋላ በፍቅር ቪዲዮ እንደምትመጡ እርግጠኞች ነን። ከዚህ በኋላ አብርሃምም ወደ አንቺ ልቡን እንደመለሰ እርግጠኞች ነን። ብዙ ነገር እያየን ነው። በቃ ከዚህ በኋላ አስቀይሟት መጥቷል፣ ወደ አንቺ ተመልሷል። በቃ ማስቀየም ያለበትን ሰው ማስቀየም አለበት። አብርሃም እኔ በዚህ ቪዲዮ ምነግርህ ማስቀየም ያለብን ሰው አስቀይም። በቃ አስቀይም። በሩታ ከመጡብህ በቃ እኮ ሚስትህ እኮ ማለት አንተ የራስህ ስጋ ናት። ስለዚህ ማስቀየም ካለብህ አስቀይም፣ እንዳትሰማ በቃ መስማት የለብህም። ማስቀየም ካለብህ አስቀይም። ማንም ይቀየመ። ለምን ከሚስትህ አይበልጥም፣ ጓደኛ ከሚስትህ አይበልጥም። ወይ ፍሬንድ ሊሆን ይችላል፣ የሴት ፍሬንድ ልትሆን ትችላለች፣ የሴት ጓደኛ ልትሆን ትችላለች፣ የወንድ ጓደኛ ሊሆን ይችላል። አይበልጥም፣ ከሚስት አይበልጥም። ሚስትህ እኮ ወዳ አፍቅራ ነው የመጣችው ወደ አንተ ጋር። ስለዚህ አንተም ልትወዳት ልታከብራትና እንደ ንጉስ ሆነ። ለምን ንጉሴ ብላ እኮ ነው ሴት ልጅ ንጉሴ ብላ ነው ወደ አንተ የመጣችው። ሩታ ለእኔ ንጉሴ ነው ብላ ነው በቃ ለአንተ ለእሷ እኮ ንጉሷ ነህ አይደለ? ሌላ ጋር መሄድ አያስፈልግም። ንግስት አለች። አንተ ምን የመሰለች ቆንጅዬ ንግስት አለች።
ሩታን የመሰለ ምንም የትኛውም ሴት ጋር ብትሄድ አታገኝም። እንደ ሩታ የሚሆንልህ የትም አታገኝም። ሩታ አቻዩ ናት። ብዙ ቤቶችን አይተናል፣ ብዙ ጓደኛሞችን አይተናል። ግን ሩታ አቻዩ ናት። አንተ የፈለክበት ሄደ ስትመጣ እዛው ናት። ፍቅሯ አይቀንስ፣ ፈገግታዋ አይቀንስብህ። ምንም ነቅነቅ ማትል ልጅ ናት። እያየን ነው፣ በብዙ ነገር እያየን ነው። ስለዚህ አታስቀይማት። በቃ አትቀየመኝም፣ የትም አትሄድብኝም ብላ አታስቀይማት። ልጅቷን አታሳዝናት፣ አትዘን። በቃ እኔ ስታዝን ደስ አይለኝም። እሷ አዝና ማየት በጣም ነው ያስጠላው። በቃ ሩታ አዘነች ማለት አብርሽ፣ እኛ ራሱ እናዝንብሃለን። ብትችል እሷ የምታስደስትበት ነገር ቢኖረ በቃ መስት እሷ ተደስታብህ በአንተ ሁልጊዜ ደስተኛ ሆና ማየት ነው የምፈልገው እንጂ ደስ አይልም። በቃ እሷ አዝና አንተ ደግሞ ከሆነ ሰው ጋር የአንድ ቀንና የሁለት ቀን ደስታ ለአንተ ምንም አያደርግልህ። አንድ ቀን፣ ሁለት ቀን፣ ሶስት ቀን ወይም ደግሞ አንድ ሳምንት ልትደሰት ትችላለህ። የሆነ ከሆነ ሰው ጋር ስትሆን አንድ ሳምንት፣ ሁለት ሳምንት ልትደሰት ትችላለህ። ወይ አንድ ወር፣ ሁለት ወር ነው በዛ ከተባለ ሌላ ሰው ደስታ እንጂ ከዛ በኋላ ይሄዳል። ያ ሰውም ይሄዳል። ለምን? አንተ ባለትዳር ነህ፣ የተከበርክ ባለትዳር ነህ። በቃ እንደተከበርክ አርፈህ መቀመጥ። ለዘላለም ደስታ የምትሰጥ ሚስት አለች አይደለ? ለምን ሌላ ጋር ትሄዳለህ? ይሄንን ምክር ተቀብለ ሰምታ አክብረህ አብርሽ መልስ እንደምትሰጥ እርግጠኛ ነኝ። እና እንወዳችኋለን፣ አከብራችኋለሁ በጣም በጣም በጣም። እኔ አብርሃም አብሮኝን የተማረው አንድ ግቢ ውስጥ ብዙ ላይፎችን አሳልፈናል። ከራሱ ጋር መተንም እስቲ አንዳንድ ሰዎች አሉ እነሱን እንትን ልበልና ከዛ በኋላ ከራሱ ጋር መጥቼ ታያላችሁ። በጣም በጣም ጥሩ ሰው ነው አብርሃም። በጣም ጥሩ ከሚባለውና ከሚወራው በላይ ጥሩ ሰው ነው። ስለዚህ አብርሃምን ጥሩነትን አትሸፍነው። በቃ በመጥፎ ነገር ጥሩነትን መደበቅ የለበትም። ያንተ ጥሩነት በጥሩነትህ ቢቀጥልና ጎልቶ ቢታይ ነው እንጂ የጥሩነት ከሚሸፈን ጥሩነት ቢሸፈን ምንም አያረግ ሰውነ። በቃ የጥሩነትህን እንደታየ አብርሃም ጥሩ ሰው ነው፣ ጥሩ ልጅ ነው ተብሎ እንደተወራ ብትቀጥል ነው የሚሻለው። እኛ ይኸው ጥሩ ነው ብለን አወራንልህ አይደል? ሌላም ሰው የሚያቀም የሚያገኘም ሰው ጥሩነትህን አውርቶ ቢሄድ ነው የሚሻለው እንጂ ከዛ ያለፈ አብርሃም እንደዚህ አይነት ልጅ ነው ከሌ እንደዚህ አይነት ልጅ ነው ከሚባል ለምን አብርሃም እስከ ዛሬ ድረስ እኛ የምናውቀው በጥሩነቱ በሰው አክባሪነቱ እንጂ በእንደዚህ አይነት ነገር አይቼው አላውቅም። ያው እቺ ልጅ መጣች ረበሸችው። ከዛ በፊትም ብዙ ሰው መጥተዋል፣ ግን በቃ አስቀይሞ ሲልክ አይቻለኝ። በሩታ የመጡበትን ሰዎች ብዙ ሰዎች ሲያስቀይም አይቻለሁ። ሩታ ግዴታ እንደሱ ማስቀየም አለባት? ወንድ አይደለችም እኮ ሲመጡባት ማስቀየም እኮ አትሄድም። ማስቀየም ሴት ናት። በቃ ሴትነቷን አክብራ ቁጭ ብላለች። እሷ ልክ ናት። አንተ ራስህን ማስከበር እሷ ማስከበር የምትችለው አንተ ነህ እንጂ እሷ አይደለች። አክብራት፣ ተከባበሩ። ከዛን አትከባበሩ ማለት አይደለም፣ ፍቅር የላችሁ ማለት አይደለም። አላችሁ። እኔ ሩታን አይቻታለሁ። ስላንተ ሲነሳ የምትሆነውን እንዴት እንደምትሆን ላንተ ያላትን ፍቅር እኔ አይቻለሁ። እንዴት እንደምትወድህ እኔ አውቃለሁ። ግን አንተ ይሄንን ፍቅር ውሃ እየደፋበት ነው፣ እያቀዘቀዝክባት ነው። በቃ እያጠፋባት ነው ፍቅሯን። እና ፋሚሊ ሼር በማድረግ ሰብስክራይብ በማድረግ ተባበሩኝ። ይሄ ቤት በጣም 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 ከዚህ በኋላ በብዙ ነገር እንገናኛለን። ይሄ ብቻ አይደለም፣ ብዙ ነገር ያገናኘናል። ችግር የለም ፋሚሊ፣ በብዙ ነገር እንደምንገናኝ እርግጠኛ ነኝ። ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ፣ ሼር ማድረጋችሁ እንዳይረሳ። ወዳችኋለሁ። ቻው